ኢራን ከአሜሪካና እስራኤል ጋር የገባችበት ጠላትነትና ቁርሾ ወደ አዲስ ምዕራፍ ተሸጋገረ። መተማመን ውሃ በላው። ህልውናችን አደጋ ላይ በወደቀ ጊዜ ማንንም ሳናማክር እርምጃ እንደምንወስድ ነግረናቸዋል ይላሉ። በኢራን ላይ ማዕቀቡም ሆነ ዓለም አቀፍ ጫናው ተመለሰ። ኢራንን በጠላትነት የሚመለከተው ዓለም አቀፍ ጥምረት እንደ አውሮፓውያን አቆጣጠር በ2025 6ኛ ወር 13ኛ ቀን የእስራኤል አየር ኃይል ኢራንን ደበደበ። ከሳምንት በኋላ ደግሞ የአሜሪካ ጦር የኢራንን የኒውክሌር ማብለያ ጣቢያዎች ቀጠቀጠ። አሜሪካና እስራኤል አብረው በኢራን ላይ የከፈቱት ጦርነት ብዙም ሳይቆይ ረገበ። ይሁን እንጂ ኢራን ከነዚህ ሀገራት ጋር የገጠመችው ጠላትነትና ግጭት ፍጻሜውን ያገኘ አይመስልም። በማንኛውም ቀንና አጋጣሚ እስራኤልና ኢራን ወደፊትም ሊፋለሙ እንደሚችሉ መተንበይ አይከብድም። አሜሪካም ለእስራኤል ተደርባ ሰይፍ ትመዛለች። እስራኤል የተመሰረተችው ኦቶማን ቱርክ ፍልስጤም ብሎ እንደ ግዛቱ አካል ይቆጥረው በነበረው ቀጠና ላይ ነው። ከግማሽ ክፍለ ዘመን በላይ የዘለቀ የአውሮፓውያን ሸፍጥና ክህደት ነው የግዛቱን ነባር ነዋሪዎች ማረፊያ ያሳጣቸው። በእርግጥ በአካባቢው በቁጥር የአረቦቹን ያክል ባይሆኑም ለሺህ ዘመናት አይሁድ ኖረውበታል። ይሁንና ወደ ምስራቅ አውሮፓ ተግዘው ከትውልድ ትውልድ በተቀባበለ ሰንሰለት የበቀሉት አይሁድ እንደ ባዕድ ከመታየት ባለፈ ሲገደሉና ንብረታቸው ሲቀማ ባስ ሲልም ሲሳደዱ መዳረሻቸውን ወደ ምዕራቡ እንዳደረጉ ታሪክ ይዘክራል። ይሁንና ምዕራባዊው አውሮፓም ቢሆን በአይሁድ ጥላቻ ስለተንገበገበ ሊያስቀምጣቸው አልቻለም። የቻሉት አትላንቲክን አቋርጠው አሜሪካ ላይ ጣራ ወጥተዋል። ቀሪዎቹ ግን ተሳቀው ዕድሜ ዘመናቸውን ገፉ። ብሪታንያ ተጸይፋቸው አፈሯን እንዳይረግጡ ለመከልከል አላቅማማችም። የጀርመን ናዚ መንግስት ደግሞ የሕዝቡ ችግር ምንጭ አድርጎ ስለቆጠራቸው ጨፈጨፋቸው። አይሁድ ሀገር አልባ በመሆን ተንከራተቱ። ቱርክ ተዳክማ መካከለኛው ምስራቅ በአውሮፓ ቅኝ ገዢዎች እጅ በወደቀበት ጊዜ አይሁድን ለመንቀል ጥሩ ዕድል ተገኘ። ወደ ተስፋይቱ ምድር እንዲኮበልሉ በር ተከፈተላቸው። አይሁድ ከመሳደድ የማምለጫው ትክክለኛ ጊዜ ነው በሚል እሳቤ ወደ ፍልስጤም ጎረፉ። ብሪታንያ በወቅቱ ፍልስጤምን ታስተዳድር ስለነበር ፍልሰቱን ለመገደብ ብዙ ሞክራለች። ነገር ግን የገጠማት እምቢታ ያሰበችውን እንዳትፈጽም አደረጋት። ጸሐፊው ጌዲዮን አያና እንደሚጠቅሰው የብሪታንያ ሹማምንት የገቡት ቃል ኪዳን ፍልስጤምን ለአይሁድ ውርስነት ስላጨ ወደ ኋላ መመለስ የሚቻል አልሆነም። ቃል ኪዳኑ በራሱ አያሌ የተወሳሰበና የተሸፋፈነ ተንኮል አለበት። በዚህ ቃል ኪዳን ሩሲያውያን፣ ፈረንሳውያንና አረቦች ተታለዋል። አይሁድ ግን ተጠቀሙበት። አይሁድ መሬት ሲይዙ ንቃት ያልነበራቸውን የፍልስጤም አረቦች በገንዘብ እየደለሉ በማፈናቀል ነው። ኃይላቸው ሲበረታ ደግሞ እየገደሏቸው ነጠቁ። ይህን የተቃወሙ የአረቡ ዓለም ተጽዕኖ ፈጣሪ የጎሳ መሪዎች ቱርክን ከወጉ የሚያጡት ነገር እንደማይኖር ስለተነገራቸው ለጊዜው ቆጠብ ብለው ነበር። ይሁንና ዓይናቸው እያየ ፍልስጤምን ተነጠቁ። ይሄ ሁሌም ይቆጫቸዋል። በተደጋጋሚ ተደራጅተው እስራኤል የተባለችውን አዲስ ሀገር ለመውጋት ሲዘምቱ ግን ባልተበገረ ኃይል ተመልሰዋል። የፈሰሰውን ውሃ ማፈስ አልቻሉም። በመጨረሻ አሁን ብዙዎቹ እውነታውን ተቀብለው ተስማምተው ለመዝለቅ ተገደዋል። አረብ ያልሆነችው ኢራን ግን እስከዛሬም እስራኤል ካልጠፋች የሚለውን አቋሟን አልቀየረችም። እዚህ የዕድሜ ልክ ተጻራሪነት ምንጭ ምን እንደሆነ አብዱሰመድ መሐመድ ዘረዝርላችኋለሁ። ውድ የሳሎን ቲዩብ ቤተሰባችን በአዲስ ነገር የሚታወቀው ዴምሲ ሪል ስቴት ዛሬ ደግሞ ፔንታውስ ብሎክና ዘመናዊ የንግድ ሱቆችን 29 ካሬ በታላቅ ቅናሽ አቅርቧል። 57 ካሬ ከስቱዲዮ እስከ ባለ 4 መኝታ ቤት ከ295 ካሬ አማራጭ ጀምሮ ይስተናገዳሉ። በ10 ከመቶ ቅድመ ክፍያ ብቻ እስከ 30 በመቶ የሚደርስ ቅናሽ ይኖራል። 60 ከመቶ የረጅም ጊዜ የባንክ ብድር ተመቻችቷል። የንግድ ሱቆችም ከ23 ካሬ ጀምሮ ያገኛሉ። ለበለጠ መረጃ በ09
በ0969 40 17 17 ይደውሉ። የፈረንጆቹ 1979 በባተ ሁለተኛው ወር ነበር አያቶላ ሆሚኒ ወደ ኢራን ጉዞ የጀመሩት። ለ15 ዓመታት በስደት ከቆዩባት ኢራቅ ወደ ፈረንሳይ የሄዱት 4 ወራት ቀደም ብሎ ነው። የፈረንሳይ መኖሪያቸው ያኔ ኢራን ውስጥ ለተቀጣጠለው ሕዝባዊ አብዮት ዋና ማስተባበሪያ ጽሕፈት ቤት ሆኖ አገልግሏል። ሻህ መሐመድ ሬዛ ፓህላቪ ለ40 ዓመታት የገዟትን ሀገር ለመረከብ ነው አያቶላው ከፈረንሳይ የተነሱት። በ1978 በኢራን የተጀመረው ከባድ ተቃውሞ ፍሬ እያሳየ ነው። የሻሁን መንግሥት ቋፍ ላይ አድርሶታል። እስራኤል እንደ አገር ስትመሰረት በዙሪያዋ ካሉ አረቦች ዕውቅናም የጉርብትና ፊትም አጣች። በ1950ዎቹ እስራኤል በፋርስ ባሕረ ሰላጤ ወዳጅ ስታፈላልግ ያገኘችው የኢራኑን ሻህ ነበር። ሻህ በአሜሪካ ድጋፍ ወደ ሥልጣን ስለተመለሱ ለምዕራባውያኑ ሐሳብ ይገዛሉ። በአካባቢው የሶቪየት ኅብረትን መስፋፋት ተቋቁመው ሥልጣናቸውን ከኮሚኒዝም አትርፈዋል። ይሁንና አብዮተኞችን ለማጥፋት ከፍተኛ ኃይል ተጠቅመው አልተሳካላቸውም። ሥልጣናቸውን ከመነጠቃቸው 5 ወራት በፊት ለምሳሌ ጥቁሩ ጁምዓ በተባለ ቀን የሻህ መንግሥት ሰራዊት ከ87 እስከ 4000 የሚገመቱ ተቃዋሚዎችን መግደሉ ይነገራል። የኢራን አብዮት ግን ሸብረክ አላለም። ይልቁንም መነገላቸውና አያቶላህ ሆሚኒን ነበረ። አያቶላህ ቴህራን ሲደርሱ 10 ሚሊዮን ሕዝብ አደባባይ ወጥቶ እንደተቀበላቸው ይወሳል። አያቶላው ከመንፈሳዊነት ባለፈ የኢራንን አብዮት አስተባብረዋል። የፖለቲካ መሪነቱንም ተረክበዋል። መለኮታዊ ኃይል እንዳላቸው አንዳንዶች ያምናሉ። ኢራንን ከረገጡ ከ10 ቀናት በኋላ ነው የሻህ መንግሥት 48 ሰዓታት ባልተሻገረ የከተማ ውስጥ ውጊያ ከስልጣን የተባረረው። አብዮቱ የሻህ ሬዛ ፓህላቪን ዙፋን ከስር ሲመነግለው ኢራን ውስጥ የቀሩ የምዕራቡ ዓለምና ወዳጆቻቸው የሚባሉ አገራት ዜጎች መውጫ አጡ። 33 እስራኤላውያን ከኤምባሲያቸው ሸሽተው ሂልተን ሆቴል ገቡ። ቀጥሎም አውቶቡስ ተሳፍረው በተቃዋሚዎች የተሞላ 17 ኪሎ ሜትር ጎዳና አልፈው አውሮፕላን ማረፊያ ደረሱ። በየመንገዱ ተቃዋሚዎች ይተፉባቸውና ይዝቱባቸው ነበር። በሰቀቀን አልፈው የተሳፈሩባት አውሮፕላን ልትበር ስትል አስቆሟቸው። ይህን ጊዜ ሊጨርሱን ነው ብለው ብዙዎቹ አምላካቸውን ተማጽነዋል። ነገር ግን ፈትሸው ነው የለቀቋቸው። ይሁንና የአሜሪካ ኤምባሲ ሰራተኞች ታገቱ። አብዮቱ ከተካሄደ 9 ወራት በኋላ በኖቬምበር 4 1979 የአሜሪካን ኤምባሲ ተማሪዎች ወረው 52 ዲፕሎማቶችን ያሱ። አያቶላ ሆሚኒ በጉዳዩ መንግስታቸው እንደሌለበት ቢናገሩም ተማሪዎቹን አላወገዙም፣ ታጋቾቹንም አላስለቀቁም። የአሜሪካ አስተዳደር ባይደግፈውም ለአዲሱ የአያቶላ መንግስት ዕውቅና አልነፈገም ነበር። ሆኖም ዜጎቹን ከእገታ ባለማስለቀቁ የተካረረ እሰጥ አገባ ገጠሙ። 444 ቀናት የዘለቀው እገታ ፖለቲካዊ ቀውስ ፈጥሮ መላዋን ዓለም አነጋግሯል። የአሜሪካና ኢራን ጠላትነት የበቀለው በዚህ ሁኔታ ነው። የኢራን አብዮት በተከሰተ ማግስት የፍልስጤም ነፃ አውጪ ድርጅት ፋታ መሪ ያሲር አራፋት ቴህራን ሲገቡ የጀግና አቀባበል ተደረገላቸው። ከአያቶላ ሆሚኒ ጎን ተቀምጠው ቡራኬ ሲቀበሉም ታዩ። አራፋት በ1969 የፍልስጤምን ነፃ አውጪ ድርጅት ከመሠረቱ ወዲህ ሊባኖስ ውስጥ መሽገው ነው እስራኤላውያንን መዋጋት የጀመሩት። ሆኖም የረጅም ዓመታት ትግላቸው እስራኤልን አልነቀነቀም። የኢራን አብዮት የመካከለኛው ምስራቅ ቀጠና ስልታዊ አሰላለፍ ይገለባብጠዋል ብለው ተናግረው ነበር። በእርግጥ ሐሳቡ በአብዛኛው ወደ እውነትነት ሲለወጥ ታይቷል። ከኢራን አብዮት ወዲህ ነው በመካከለኛው ምስራቅ አዳዲስ ሸማቂ ድርጅቶች የተፈለፈሉት። የተለየ የሽብር ጥቃትም ብቅ ብቅ አለ። ከእስራኤላውያንና አረቦች ቀጥሎ ምዕራባውያኑም ዓለም አቀፉ ማህበረሰብም መደንገጥ ጀመረ። የማንቂያው ደወል የተሰማው በጁላይ 6 1982 በሊባኖስ ነበር። የእስራኤል መንግሥት 90 ሺህ ወታደር፣ 1300 ታንክና 1500 ተሽከርካሪዎች አዝምቶ ሊባኖስን ወረረ። በወቅቱ ሊባኖስ በእርስ በርስ ጦርነት ደቃ ነበር። ከፊል ግዛቷ በሶሪያ ወታደሮች ተይዟል። በደቡብ ደግሞ የፍልስጤሙ ፋታ ሸምቆባታል። የእስራኤል ጦር ወረራ ይህን የአራፋት ቡድን የማጽዳት ተልእኮ ነበር የተሰጠው። ቆፍጣናው የእስራኤል የጦር መኮንን ጀነራል አሪኤል ሻሮን የሚመሩት መከላከያ
ጠንካራ ግስጋሴ አድርጎ በአሸናፊነት ዘመቻውን አጠቃለለው። ፋታህ በጽኑ ተመትቶ 10,000 ተዋጊዎቹን ወደ ቱኒዚያ ሸሸ። የእስራኤል ዘመቻ ስኬታማ ቢባልም አዲስና ያልተጠበቀ አጸፋ ወልዷል። ኢራን ከአብዮቱ በኋላ እንደ ሀገር እምብዛም ሳትጠነክር ከኢራቅ ጋር ከባድ ጦርነት ላይ ነበረች። አያቶላ ሆሚኒ ሊባኖስ በእስራኤል ስትወረር ወደ ኢየሩሳሌም የሚወስደው መንገድ በካርባላ ነው የሚያልፈው በማለት የሳዳምን ኃይል ለመመከት ቅድሚያ ሰጡ። ጦርነቱ ለ8 ዓመታት ሕዝብ ፈጅቶ በተኩስ አቁም ተቋጨ። በእስራኤል ወረራ ማግስት ለምዕራባውያን እንዲመች ታስቦ በሊባኖስ የማሮናይት ክርስቲያኖች መንግሥት እንዲመሠረት ያስቻለ የፖለቲካ ሴራ ተተብትቧል። ሆኖም ተመጣጣኝ ቁጥር ያላቸው የደቡብ ሊባኖስ ሺዓዎች መጀመሪያውንም በእስራኤል ዘመቻ ተጎዳን በማለት ሲያልጎመግሙ ስለነበር ራሳቸውን አደራጅተዋል። የኢራኑ አያቶላህ ሆሚኒንም ድጋፍ አገኙ። የሊባኖስ ሺዓዎች ጥንታዊ ናቸው። በኢራን ቅርንጫፉ ሳይታወቅ በሊባኖስ ስር ሰዶ ነበር። አሁን ታዲያ ለመብታቸው ሙግት ሲይዙ ኢራናውያን ፖለቲከኞች ደስታን የተሰማቸው ሺዓዎች በባዕካ ሸለቆ ተደራጅተው በእስራኤል ላይ አመፅ አቀጣጠሉ። ህቡዕ ድርጅት መሰረቱ። ዓላማቸው በማንኛውም መንገድ የእስራኤልን ጦር ማስወጣት ነበር። የኢራን የወታደር አሰልጣኞችና የሶሪያ የጦር ስልት አዋቂዎች ስም ያልወጣለትን ትንሽ ቡድን ወፌ ቆመች እያሉ አበጃጁት። ከተጠነሰሰ 3 ዓመት በኋላ በ1985 ሂዝቡላህ የሚል መጠሪያ ወጣለት። 1982 ላይ ከእስራኤል ድንበር 10 ኪሎ ሜትር በሚርቀው የደቡብ ሊባኖስ ዲር ቀኑን መንደር ወጣት ሰኢድ አህመድ ቃሲር ራሱን ለመስዋዕትነት አዘጋጀ። በቲር ከተማ አውራ ጎዳና መኪና እያሽከረከረ ባለ 7 ፎቁን የእስራኤል ወታደራዊ ሕንፃ ሙሉ ለሙሉ ባወደመ ቦምብ ራሱን አጠፋ። በዚህ የአጥፍቶ መጥፋት ጥቃት 91 የእስራኤል ወታደሮችና 17 ሊባኖሳውያን ምርኮኞች ሞተዋል። አሬል ሻሮን ቀናቸው ባለመሆኑ በቦታው አልነበሩምና ተረፉ። ይህ ጥቃት አጥፍቶ መጥፋት የተባለ አዲስ ስልት በመካከለኛው ምስራቅ አስተዋወቀ። የፍልስጤም ታጣቂ ቡድን ፋታህ መደምሰሱ በታወጀ በ2 ወሩ እንዲህ አይነት ጥቃት መፈጸሙ ከፍተኛ ድንጋጤን የፈጠረው። 1 ዓመት ገደማ ቆይቶም ቤይሩት የሚገኘው የአሜሪካ ባህር ኃይል ማዘዣ ጣቢያ በፈንጂ ጋይቶ ከ240 በላይ ወታደሮች ሞቱ። በፈረንሳይ ጦር ሰፈርም በተመሳሳይ ጥቃት 58 ሰዎች ሕይወት ተቀጠፈ። የፍልስጤም ታጣቂዎችን ለመደምሰስና ከሊባኖስ ለማባረር ይህ ነው የሚባል መከላከል ያልገጠመው የእስራኤል ሰራዊት አዲስ አይነት የደፈጣ ውጊያ ተጋረጠበት። ሊባኖስ ውስጥ በ2 ዓመታት 600 ሰው አጣ። ነገርየው እጅግ የህቡዕ ድርጅት ረቂቅ ዕቅድ መሆኑን ከመቀበል ውጪ ሂዝቡላህ የሚለውን ቡድንም ሆነ መዋቅር ማንም በቀላሉ አልደረሰበትም። የእርስ በርሱን ፍጅት ለማስቆም በሚል በሊባኖስ ጦር ያሰፈሩ መንግስታት ለማስወጣት ተገደዱ። ግራ የተጋባው የእስራኤል ጦርም በ1985 ነቅሎ ተነሳ። በሊባኖስ የመጀመሪያውን የአጥፍቶ መጥፋት ጥቃት የፈጸመው ወጣት ሰኢድ አህመድ ቃሲር በሰማዕትነት ይታሰባል። ዕለቱም እንደ ሰማዕታት ቀን ነው የሚቆጠረው። ሂዝቡላህ የእስራኤልን ጦር ድል ነስቶ ማባረሩ ስለተነገረለት በሊባኖስ ተገዳዳሪ አልባ ጠንካራ የሺዓዎች ድርጅት ሆነ። ሂዝቡላህ ወይም የአላህ ሰራዊት የሚል መጠሪያ የሰጡት የኢራኑ መንፈሳዊ መሪ አያቶላህ ሆሚኒ ናቸው። እሳቸው በ1989 ቢሞቱም ውርሳቸው ግን በመካከለኛው ምስራቅ እስከ ዛሬም እንዳጠላ ነው። በ1991 8ኛ ወር የመጨረሻ ቀን በስፔን ማድሪድ ለመካከለኛው ምስራቅ ቀውስ ሰላማዊ መፍትሄ ለማፈላለግ ጉባኤ የተጠራው አሜሪካ ኩዌትን የወረረችውን ኢራቅን ወግታ ካሸነፈች በኋላ ነበር። ኢራናውያን አልተጋበዙም። የኢራቁ ሳዳም ሁሴን ኩዌትን በመውረራቸው የዓለም መንግስታት ተባብረው ወግተዋቸዋል። ሁለተኛው የኢራን አያቶላህ አሊ ሆሜኒም ሆኖ ፕሬዝዳንት ሃሽሚ ራፍሳንጃኒ የበረሃው ማዕበል በተባለ ዘመቻ ኢራቅ ስትወጋ ደግፈዋል። የአየር ክልላቸውን ለወጊዎቹ መፍቀዳቸው ግን እንደ ውለታ አልተቆጠረላቸውም። ኢራን ከ1980 እስከ 1989 ከኢራቅ ጋር ባደረገችው ውጊያ ከ500 ሺህ በላይ ሰው ሞቶባታል። ኢኮኖሚዋም ደቋል። ችግሩን ለመሻገር ስትል ከዓለም ጋር መቀላቀልና በመካከለኛው ምስራቅ ጉዳይ መሳተፍ ትፈልግ ነበር።
አሜሪካውያን ግን ስላልተስማሙ ከማድሪድ መድረክ አገለሏት። ኢራናውያን ካልረበሹ በስተቀር ትኩረት የሚሰጣቸው እንደሌለ ያኔ ማመናቸው ይገመታል። ደካማን ማንም ስለማያስታውሰው ጡንቻቸውን ለዓለም ለማሳየት የሚያግዛቸው ፖሊሲ ነደፉ። የፍልስጤሞቹን እስላማዊ ጂሃድና ሐማስን እንደዚሁም የሊባኖሱን ሂዝቡላህ የበለጠ ማጠናከር ያሱ። ምዕራባውያኑ ስፔን ማድሪድ ላይ ለመካከለኛው ምስራቅ ቀጠና ሰላማዊ መፍትሄ ለማምጣት ሲመክሩ፣ ኢራናውያን በትይዩ የሂዝቡላህ የሐማስና የእስላማዊ ጂሃድ መሪዎችን ቴህራን ላይ ሰብስበው አዲስ ግንባር ለመፍጠር ሲነጋገሩ ታይተዋል። የሶሪያን መንግስትም የነጻነት ትግል ዛቢያ በሚል ጥምረት ደግፈውታል። የእስራኤል መንግስት ከብዙ ልፋት በኋላ የሂዝቡላህን መዋቅር ተረዳ። በ1992 የቡድኑን መሪ ሼክ አባስ ሙሳዊን ከነቤተሰባቸው ይጓዙበት የነበረውን መኪና በሄሊኮፕተር ጥቃት አውድሞ አስገደላቸው። ግድያው ስልታዊ ጥቅም የሌለው ይልቁንም በውጭ ሀገራት የሽብር ጥቃት የሚያስከትል በሚል በእቅድ ደረጃ ተቃውሞ ቀርቦበት ነበር። የወቅቱ የእስራኤል ምክትል የውጭ ጉዳይ ሚኒስትር ቤንያሚን ኔታንያሁና መሰሎቻቸው ግን ጠላትን ማስወገድ አስፈላጊ ነው በማለት ሞግተዋል። እንደተገመተውም ዘመቻው ፍጹም ያልተጠበቀ ውጤት አመጣ። ከአንድ ወር በኋላ በአርጀንቲና መዲና ቦነስ አይረስ የሚገኘው የእስራኤል ኤምባሲ በፈንጂ ጋይቶ 28 ሰዎች ሲሞቱ 250 ቆስለዋል። ኢራን የምትደግፈው እስላማዊ ጂሃድ ኃላፊነቱን ወሰደ። በዚህ ጊዜ ኢራን ታጣቂ ከማደራጀት በተጨማሪ የኒውክሌር መርሃ ግብርም ጀምራለች። በ1992 ወደ ስልጣን የመጡት ጠቅላይ ሚኒስትር ይስሐቅ ራቢን የተወለዱባትን እስራኤል ሀገር ለማድረግ ተዋግተዋል። በ1967ቱ የስድስቱ ቀን ጦርነት ዋና የሰራዊት አዛዥ ነበሩ። ጦራቸው ጎላን ተራራ፣ ጋዛ፣ ምስራቅ ኢየሩሳሌምና ምዕራባዊ ዮርዳኖስ ወንዝ ዳርቻን እንዲቆጣጠር አስችለዋል። የኦስሎ ስምምነት በ1995 ዋሽንግተን ላይ እንዲፈረም እድል የፈጠረው እሳቸው የመሩት መንግስት ነው። ለመጀመሪያ ጊዜም በእስራኤልና ፍልስጤም መካከል ሰላም እንደሚሰፍን ተስፋ ተሰነቀ። ይሁንና ከ3 ሳምንታት በኋላ በምዕራባዊ ዮርዳኖስ ወንዝ ዳርቻ ሄብሮን ከተማ ሐማስ በአውቶቡስ ላይ ቦምብ አፈነዳ። አንድ አይሁድ ሰፋሪ ደግሞ የበቀል ጥቃት ፈጸመ። ከዛ ወዲህ በአንድ ጊዜ የሁለቱ ወገኖች ቁርሾ ተፋፋመ። ለኢራናውያን ሰርግና ምላሽ ሆነ። መጥፋት እንዳለባት የዛቱባትን እስራኤል ሰላም አይፈልጉም። በቀጠናው የአሜሪካ ተጽዕኖም እንዲዳከም ብዙ ይጎነጉናሉ። በቴህራን የሐማስና የሂዝቡላህ መሪዎች የታደሙበት ስብሰባ ተካሂዶ ጥቃቱ እንዲጠናከር መመሪያ ተላለፈ። የአሜሪካው ፕሬዝዳንት ቢል ክሊንተን ያሸማገሉት የኦስሎ የሰላም ስምምነት ከሁለቱም አቅጣጫ በተቀጣጠለው ጥቃት መሰናከሉ ክፉኛ አበሳጫቸው። የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢንም በሰላም ስምምነቱ ማግስት በተፋፋሙ ግጭት ግራ ተጋቡ። የፍልስጤሙ መሪ ያሲር አራፋትም በከፍተኛ ደረጃ ያከበሩትን የሰላም ስምምነት በአዲስ ግጭት ከመሰናከል መታደግ አቃታቸው። ከፍልስጤምም ሆነ ከእስራኤል ወገን የሰላምን አጀንዳ የማይፈልጉ አክራሪዎች ኦስሎ አደጋ ውስጥ መግባቱ አስደሰታቸው። ለቀውሱ ምንጭ ናት በተባለችው ኢራን ላይ አሜሪካና አጋሮቿ ከባድ ማዕቀብ ጣሉ። ኢራናውያን እንዳሰቡት ተፈላጊ ከመሆን ይልቅ የበለጠ ከዓለም ተገለሉ። ስምምነቱን ውሃ የበላው አጥብቀው የተቃወሙት አክራሪ አይሁድ ጠቅላይ ሚኒስትር ይስሐቅ ራቢንን ካስገደሉና ወደ እስራኤል የመንግስት መዋቅር ከተሰገሰጉ ወዲህ ነው። እስራኤል መንግስት ከያሲር አራፋት ድርጅት ጋር ሰላም ቢያሰፍንም ከፍልስጤም ታጣቂዎችና ከሂዝቡላህ ጋር የሚካሄደው ግጭት በየጊዜው በገንፈሉ ቀጠለ። የእስራኤልና ፍልስጤም ጉዳይ ሄድ መለስ እያለ በብጥብጥ ከረመ። በ2001 9ኛ ወር የኒውዮርክ ከተማ የዓለም የንግድ ማዕከል መንታ ሕንፃ በሽብር ሲጋይ የአሜሪካ መንግስት ፊቱን ሙሉ ለሙሉ ወደ አልቃይዳ አነጣጠረ። አፍጋኒስታን እንጂ የመካከለኛው ምስራቅ ጉዳይ ተረስቶ ዓለም አቀፉ የጸረ ሽብር ዘመቻ ተፋፋመ። የአሜሪካ ባለስልጣናት የአፍጋኒስታን ዘመቻቸውን ለማካሄድ ጠላት የሚሏትን ኢራን እርዳታ ፈለጉ። በወቅቱ ደግሞ ኢራናውያን የሚጠሉትን ታሊባን ንቅናቄ ተቀናቃኞች ይደግፉ ነበር። አልቃይዳን ያስጠለለው የታሊባን አስተዳደር አክራሪ የሱኒ ፖለቲካ ስለሚያራምድ ውህዳኑን የአፍጋኒስታን ሺዓዎች መውጋቱን ኢራናውያን ይቃወማሉ። በ1998 በማዛሪ ሸሪፍ የቆንስላ ጽሕፈት ቤታቸው ላይ በደረሰ ጥቃት 10 ወገኖቻቸው በመሞታቸው አፍጋኒስታንን ለመውጋት ተቃርበው ነበር። አሜሪካውያን እሱን ስለሚያውቁ ነው ጠላትም ቢሆኑ ታሊባንን ለማጥፋት ለሚካሄደው ዘመቻ
ኢራኖች እንደሚያግዟቸው የተማመኑት። የኢራንን መንግሥት ታሊባንንና አልቃይዳን ለማስወጋት የኖረ ጠላትነትን ወደ ጎን ብሎ ከአሜሪካ ጋር ተባበረ። በ2001 10ኛው ወር ዘመቻ ለዘላቂ ነጻነት የተባለ ጦርነት በአፍጋኒስታን ላይ ተጀመረ። ከኢራን የተነሳው አሜሪካ መራሽ ኃይልና የታሊባን ተቃዋሚዎች በማዛሪ ሸሪፍ በኩል ሰንጥቀው አፍጋኒስታን በመግባት ወደ ካቡል ገሰገሱ። የጥምሩ አየር ኃይል ካቡልና ቶራቦራን በቦምብ ያርሰዋል። በዚህ የተቀናጀና ጠንካራ ዱላ በአጭር ጊዜም ታሊባኖችና አልቃይዳ ተመተው ተበታተኑ። አሜሪካውያን ባሸነፉ ማግስት የኢራን መንግሥት ሊደራደራቸው ቢፈልግም የመከላከያ ሚኒስትሩ ዶናልድ ራምስፊልድና ምክትል ፕሬዝደንቱ ዲክ ቼኒን የመሳሰሉ ሹማምንት ሳይቀበሉት ቀሩ። ዲክ ቼኒ ከሰይጣን ጋር አንነጋገርም አሉ። ጆርጅ ደብሊው ቡሽ ትንሹ የርኩሰት ዛቢያ በማለት ከነ ኢራቅ፣ ሰሜን ኮሪያና ሶሪያ ጋር ኢራንን ደርበው ያወገዙበትን እርግማንም አላነሱም። ይህ ማለት በማንኛውም ጊዜ እነዚህን አገራት ከመውጋት እንደማይመለሱ ያወጁበት ነው። ነገር ግን መንግስታቸው የስሌት ስህተት ፈጸመ። የአፍጋኒስታን ዘመቻ ሳይጠናቀቅ እንዲሁም የአልቃይዳው መሪ ኦሳማ ቢንላደንና የታሊባኑ ሞላህ ዑመር ሳይያዙ በ2003 በሳዳም ሁሴን ኢራቅ ላይ ጦርነት ታወጀ። ከሳዳም ውድቀት 3 ቀናት በኋላ ቲም ጎልድማን የተባሉት በቴህራን የስዊዝ አምባሳደር ወደ ዋሽንግተን ፋክስ ሰደው ነበር። መልእክቱ ኢራናውያን ከሐማስ፣ እስላማዊ ጂሃድና ሂዝቡላህ በተጨማሪ ስለ ኒውክሌር መርሃ ግብራቸው ለመደራደር ያላቸውን ፍላጎት የሚዘረዝር ነው። የአሜሪካ ባለስልጣናት ግን ቸል አሉት። ኢራናውያንም የአሜሪካ ሹማምንት ግብ መንግስታቸውን መገልበጥ ብቻ መሆኑን ተረዱ። በፍጥነት ኒውክሌር ቦምብ ለመታጠቅ ወስነው ስራቸውን ገፉበት። ሐማስን፣ ሂዝቡላህን፣ የሶሪያን መንግስትና የየመንን ሁቲዎች ማጠናከርም የፖሊሲያቸው ማዕከል ሆነ። የአሜሪካ መንግስት እንዳሰበው አፍጋኒስታንን በአጭር ጊዜ አረጋግቶ ዘመቻውን ጨርሶ ሰራዊቱን ማስወጣት አልቻለም። የኢራቁንም ተልእኮ በፍጥነት አላጠናቀቀም። አልቃይዳ የተደመሰሰ ቢመስልም ኦሳማ ለረጅም ጊዜ ተሰውሮ ኖሯል። የኢራቅና ሶሪያ እስላማዊ ከሊፋ አይሲስና መሰል አሸባሪ ቡድኖች ኢራቅ ውስጥ ተፈለፈሉ። ታሊባን ሞተ አበቃለት ሲባል አፈር ልሶ ተነሳ። አሜሪካውያን በሁለቱ ሀገራት ዘለው የገቡበት ጦርነት ከፍተኛ ሰብአዊና ቁሳዊ ኪሳራ አስከትሎባቸዋል። ባራክ ሁሴን ኦባማ ፕሬዝደንትነቱን ሲረከቡ የሰላም ጥሪ ለኢራን አቀረቡ። ኦባማ የኢራንን የኒውክሌር መርሃ ግብር በድርድር በመቋጨት በመካከለኛው ምስራቅ የቆየውን ጠላትነት ለማስወገድ ፈልገው ነበር። የኒውክሌር መርሃ ግብሩን ለማሰናከልና ሸማቂዎችን ትደግፋለች በሚል ሰበብ እስራኤላውያን በኢራን ላይ ጦርነት እንዳይከፍቱ ለመከላከል ነበር የኦባማ የሰላም ጥሪ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በንዴት ጦፈው ዋሽንግተን ድረስ ሄደው ኦባማን ተቃወሙ። ብዙ ያልገባህ ነገር ስላለ ስለ መካከለኛው ምስራቅ አታውቅም ብለው በድፍረት ተናገሯቸው። ከ2007 እስከ 2013 የእስራኤል የመከላከያ ሚኒስትር ሆነው የሰሩት ኤሁድ ባራክ ከቡሽም ሆነ ከኦባማ ጋር በተካሄደው ውይይት ሕልውናችን አደጋ ላይ በወደቀ ጊዜ ማንንም ሳናማክር እርምጃ እንደምንወስድ ነግረናቸዋል ይላሉ። ይሁን እንጂ እስራኤል በማንኛውም ሁኔታ ከኢራን ጋር ወደ ጦርነት ከገባች አሜሪካ መቀላቀሏ እንደማይቀር ኦባማም ይገባቸዋል። ለዚያም ነው ቢያንስ የአፍጋኒስታንና የኢራቅን አጀንዳ ሳይዘጉ ሌላ ግጭት እንዳይፈጠር ጊዜ መግዛቱን የመረጡት። የአውሮፓ ህብረት፣ ቻይናና ሩሲያ የተካተቱበት ዓለም አቀፍ ስብስብ ፈጥረው ከኢራን ጋር የኒውክሌር ገደብ ስምምነት ለመፈራረም ሞከሩ። ከኢራናውያን ጋር በድብቅ ድርድር ተካሄደ። ጉዳዩን ኔታንያሁ ሲሰሙ ወደ ዋሽንግተን በረው ለአሜሪካ የሕዝብ ተወካዮች ምክር ቤት የኦባማን የስምምነት ጥንስስ አጣጣሉት። ሆኖም ኦባማ እስራኤልንም በዲፕሎማሲ ማስገደዱ አላቃታቸውም። ኔታንያሁና ኤሁድ ባራክ የሰላሙን ዕቅድ ተቀበሉ። 5 ሲደመር 1 የተባለው የሃያላን አገራት ስብስብ ከኢራን ጋር ከ4 ወር በኋላ ስምምነት ተፈራረመ። በ2001 ታሊባንን ለመውጋት ከአሜሪካ ጋር የተደራደሩት መሐመድ ዛሪፍ የተባሉት የኢራን የውጭ ጉዳይ ሚኒስትር በስምምነቱ ተወክለው ነበር። ኢራን ቀስ በቀስ ማዕቀብ ሊነሳላት፣ በምላሹም የኒውክሌር መርሃ ግብሯን ልታቋርጥ ስምምነት ላይ ተደረሰ።
ተስፋ የተጣለበት ስምምነት የኢራን መንግስት የኒውክሌር ተቋሞቹን ለዓለም አቀፍ ተቆጣጣሪዎች እንዲያስፈትሽ ያዛል። ኃይል ከማመንጨት ውጪ ለወታደራዊ ዓላማ ኒውክሌር እንዳያብላላም ያስገድዳል። ይሁን እንጂ ፕሬዝዳንት ኦባማ ተሸኝተው ዶናልድ ትራምፕ ሲተኩ ተቀደደ። በኢራን ላይ ማዕቀቡም ሆነ ዓለም አቀፍ ጫናው ተመለሰ። ቤንያሚን ኔታንያሁ ያሰቡት ተሳካ። በሁሉም ወገን ከሰላም ይልቅ ጦርነት እንደሚያዋጣ የሚወተውቱ አክራሪ ፖለቲከኞች በስምምነቱ መፍረስ ተደስተዋል። ኢራን ከአሜሪካና እስራኤል ጋር የገባችበት ጠላትነትና ቁርሾ ወደ አዲስ ምዕራፍ ተሸጋገረ። መተማመን ውሃ በላው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ2011 ወደ አሜሪካ ሄደው ኢራንን ለመደብደብ ድጋፍ በጠየቁበት ወቅት ጊዜው የኃይል እርምጃ የሚፈለግበት መሆኑን ሰብከው ነበር። ኢራን በወቅቱ በፎርዶ ተራሮችን ፈልፍላ 80 ሜትር በሚጠልቅ ጉድጓድ ውስጥ የኒውክሌር መርሃ ግብሯን ታካሂዳለች። ይህ ያለ ወታደራዊ ዘመቻ መፍትሄ እንደማይኖረው ኔታንያሁ ቢሞግቱም ኦባማ ማዕቀብና ድርድር ይበቃል አሉ። የእስራኤል የስለላ ድርጅት ሞሳድ ኃላፊና የሀገሪቱ ጦር ኃይል ኤታማዦር ሹምም ተቃውመዋቸዋል። የብሔራዊ ደህንነት አማካሪያቸው ያዕቆብ አሚድሮር ብቻ ናቸው የደገፏቸው። ካቢኔያቸው ተከፋፈለ። ኔታንያሁ ከኦባማ የደህንነት ዋስትና ጠየቁ። ጦርነት ከተጀመረ የአሜሪካ ድጋፍ እንደሚያስፈልጋቸው አሳሰቡ። ኦባማ አልተስማሙም። ኔታንያሁ የጠሉት የኢራን ኒውክሌር ቅነሳ ስምምነት ሐሳብ አሸነፈ። ኢራን በፋርስ ባሕረ ሰላጤ የተለየ ታሪክና ማንነት ያላት ሀገር ናት። ሺዓ እስልምና የምትከተል አረብኛ ሳይሆን ፋርሲ የሚነገርባት ከግሪክ እስከ ህንድ ያገናኘ ጥንታዊ ስልጣኔ ናኝቶባታል። ስልጣኑ እንደጨበጡ ይህን ውርስ የተረከቡት አያቶላ ሆሚኒ ኢራን በአካባቢዋ ተጽዕኖ ለመፍጠር የፍልስጤምን ጉዳይ ዋና አጀንዳ ልታደርግ እንደሚገባ አመኑ። እስራኤልን ከአካባቢውም ሆነ ከምድረ ገጽ ማስወገድ ዋና ግባቸው ውስጥ ተካተተ። እንደሳቸው እሳቤ የአረቡ በተለይም የእስልምናው ዓለም ኢራንን ሊቀበላት የሚችለው በፍልስጤም ጉዳይ በሚኖራት ጠንካራ አቋም ነው። ለዚያም ነው የፍልስጤሙን ፋታህ ከመነሻቸው ያስጠጉት። በሊባኖስ ደግሞ ሂዝቡላህን አደራጁ። የኦስሎ የሰላም ስምምነት ከተፈራረመ ወዲህ ነው የኢራን ድጋፍ ሙሉ ለሙሉ ወደ ሐማስ ይዞረው። የሐርነት ጥምረት በሚል ስያሜ ሂዝቡላህ ሐማስና የሶሪያን መንግስት መርዳት የውጭ ፖሊሲዋ ማጠንጠኛ ሆነ። የየመንን ሁቲዎችም ቀላቀለች። እስራኤላውያን ከኢራን ጋር በቀጥታ መግጠም ቢፈልጉም የአሜሪካን መንግስት ፈቃድ ስላላገኙ የህቡ ጦርነት ከፈቱ። በ2012 የኢራንን 2 የኒውክሌር ተመራማሪዎች ገደሉ። መኪና ላይ በሚጣበቅ የማግኔት ፈንጂ ነው ጥቃቱ የተፈጸመው። ሞተር የሚጋለቡ ሰዎች ፈንጂውን አጣብቀው ካለፉ በኋላ በርቀት መቆጣጠሪያ ለኮሱት። እስራኤል በሳይበርና በሌላም ድብቅ ጥቃት የኢራንን የኒውክሌር ህልም ለማስቆም ባትችል እንኳ ለማዘግየት ተፋልማለች። ኢራን ደግሞ ባደራጀቻቸው ሸማቂ ቡድኖች እስራኤልን ታቆስላለች። የኢራንን የኒውክሌር ውጥን በድርድር ለማስቆም አሜሪካ፣ ቻይና፣ ብሪታንያ፣ ጀርመን፣ ፈረንሳይ፣ የአውሮፓ ህብረትና ሩሲያ በአንድ ቋት ተወክለው ነበር። የኒውክሌር ቅነሳ የጋራ የድርጊት መርሃ ግብር የተባለ ስምምነት አፈራ። ኢራን የምታብላላው ዩራኒየም ደረጃ ከ3.67 በመቶ እንዳይበልጥ ይገድባል። የዩራኒየም ክምችቷም ከ300 ኪሎ ግራም አይሻገርም። በምላሹ አሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት በነዳጅም ሆነ በኒውክሌር ዘርፍ የጣሉባትን ማዕቀብ ሊያላሉላት ፈቀዱ። አገሪቱ ለዓለም አቀፉ የአቶሚክ ተቆጣጣሪ ድርጅት ያለ ገደብ የፍተሻ ስልጣን ትሰጣለች። በ10 እና 15 ዓመታት ወታደራዊ የኒውክሌር አቅሟ እንዲመክንም ያስገድዳል። ኔታንያሁ ይህ አልተዋጠላቸውም። ሞሳድን በአንድ ወቅት የመሩት ዞሃር ፕላቲ ከጦርነት ይልቅ ሰላም ቢመረጥም የተሻለ ስምምነት ሊፈጠር እንደሚገባ በመሞገት ከኢራን ጋር የተገባውን ውል አብዝተው ተቹ። ዓለም አቀፉ ማህበረሰብ በበጎ የተቀበለውን ይህን ስምምነት እስራኤል ለብቻዋ በመቃወሟ ለጊዜው ተገላለች። ሆኖም የኢራን መንግስት ከስምምነቱ በኋላ የተከተለው ፖሊሲ ለእስራኤል አንድ ዕድል አስገኘ። ኢራናውያን ታጣቂዎችን መደገፋቸውንና ከእስራኤል ጋር በጠላትነት መተያየታቸውን አላቆሙም። በማዕቀብ መላላት ያገኙትን የገቢና የኢኮኖሚ አቅም እድገት በደንብ ተጠቀሙበት። ሐማስና ሂዝቡላህ የበለጠ ታጠቁ።
ሐማስ በ2006 በተካሄደ የሸንጎ ምርጫ አሸንፎ ነው ጋዛን የተቆጣጠረው። ሕዝቡ ካጎናጸፈው ተቀባይነት በተጨማሪ ጠመንጃም በመታጠቁ የአራፋትን ፋታ በምዕራባዊ ዮርዳኖስ ወንዝ ዳርቻ የፍልስጤም ግዛት ብቻ ገደበው። ፋታ ከእስራኤል ጋር በድርድርና በሰላም ችግሮችን ለመፍታት ለፍቷል። ሐማስ ግን እስራኤልን ከምድረ ገጽ በማጥፋት ምላሽ እንደሚገኝ ነው የሚያምነው። እስራኤላውያንም የሚመጣባቸውን ጥቃት ለመመከት ጋዛን ሙሉ ለሙሉ አጠሩት። ሐማስ ወደ እስራኤል ሮኬት ያስወነጭፋል። የእስራኤል አየር ኃይል በአጸፋው ጋዛን ይደበድባል። ኔታንያሁ ሐማስና የሊባኖሱን ሂዝቡላህ ለማዳከም ሞክረው አልሰራላቸውም። ኦባማ የሥልጣን ዘመናቸውን ፈጽመው ዶናልድ ትራምፕ ሲመጡ ለኔታንያሁ ሰርግና ምላሽ ሆነ። ትራምፕ ከኢራን ጋር የተደረገውን ስምምነት እንደሚቀዱት ያሳወቁት በምርጫ ቅስቀሳ ወቅት ነው። ነገር ግን ነጩ ቤተ መንግሥት እንደገቡ እንዳሉት ለማድረግ ድፍረት ሲያጡ እስራኤላውያን 2 ዓመት የፈጀ የስለላ ግኝት ሰነድ ይፋ አደረጉ። ኢራናውያን ኒውክሌር ፈንጅ ለመቀመም ያላቸውን ዕቅድ እንደደበቁ ኔታንያሁ በይፋዊ መግለጫ ተናገሩ። አደባባይ ያወጡት 100 ሺህ ያክል በሞሳድ ስለላ የተሰባሰበ ሰነድ ኢራናውያን ከ1999 እስከ 2015 ድረስ ሳያቋርጡ ፈንጂ ለመቀመም ጥረት ማድረጋቸውን አሳወቁ። ፊት ለፊት መርሃ ግብሩ እንደተቋረጠ እየተገለጸ መሬት ቆፍረው እንደቀጠሉበት የሚያመለክት የፎቶና ቪዲዮ ማስረጃ አቀረቡ። ያኔም አሜሪካ ከኢራን የኒውክሌር ስምምነት ራሷን አገለለች፣ ማዕቀብም ደራረበች። በይፋ ባይናገሩትም ስምምነቱን የጠሉት አያሌ የአረብ ሀገራት እርምጃውን ደግፈውታል። የኢራን ፕሬዝዳንት ሐሰን ሮሃኒም በይፋ ወደ ኒውክሌር መርሃ ግብሩ ተመልሰናል አሉ። ደረጃውም ቀደም ሲል ከነበረው ይገዝፋል። የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ድርጅት ባለሙያዎችም ከኢራን ተባረሩ። የኢራንና የአሜሪካ ባለስልጣናት ዛቻና የቃላት ጦርነት ተመለሰ። በተለይ ጄኔራል ቃሲም ሱሌይማኒ በማህበራዊ ትስስር ገጽ ትራምፕን ይወርፋሉ። ማዕቀብን እንደ ማንበርከኪያ ልትጠቀም ብትሞክርም አንፈራህም እስከ ማለት ደረሱ። አሜሪካና እስራኤል የጀመሩት ጦርነት የሚቆመው እኛ ስንፈልግ ብቻ ነው በማለትም ፎከሩ። ስለ ፕሬዝዳንት ትራምፕ ቁማርተኛነትም አነሱ። መበለጥን እንደ ሞት የሚቆጥሩት ትራምፕ ኃያል ሆኖ የመታየት ሱሳቸውን የተነጠቁት በቀጥታ ቃሲም ሱሌይማኒን በስም እየጠቀሱ በማህበራዊ ገጾችና በመግለጫ ደጋግመው ዘለፏቸው። ነገር ግን ጀግና የሚጫወተው ጄኔራል በሚል ብቻ አናንቀው አልተዋቸውም። ሊያጠፏቸው እንዳደቡ አጋጣሚ ሰመረላቸው። በ2019 የሳዑዲ አረቢያ ነዳጅ የሚወጣባቸው አብቄትና ሁሬስ በኢራን በሚደገፉት የየመን ሁቲዎች ድሮን ተመቱ። ሳዑዲ አረቢያ በፋርስ ባሕረ ሰላጤ የእስራኤልን ያክል ለአሜሪካ ጥብቅ ወዳጅ ናት። ለትራምፕ በተለይ ታስፈልጋቸዋለች። በጠየቁ ጊዜ ሁሉ በመሳሪያ ግዢ ስም ከሳዑዲ ገንዘብ አያጡም። ሳዑዲ አራምኮ የነዳጅ ድርጅት ደግሞ ለአሜሪካም ሆነ ለመላ ዓለም አይን ነው። አራምኮ የሚያስተዳድራቸው አብቄት 7 ሚሊዮን፣ ሁሬስ ደግሞ 1 ሚሊዮን በርሜል በየዕለቱ ያቀርባሉ። ሳዑዲ ኢራንን በአስጠቂነት ወነጀለች። ሁቲዎች በ10 ድሮን ያካሄዱት ጥቃት ስላልበቃቸው ገና እንደሚቀጥል ዛቱ። የአራምኮ ጉዳት ለዓለም ኢኮኖሚ ይተርፋል። ስለዚህም ሁቲዎች ያለ ቅጣት አይታለፉም። አራምኮ በ2024 ብቻ በድምሩ $500 ቢሊዮን ገቢ ያገኘ የነዳጅ ገበያ የሚመራ ኩባንያ ነው። የተጣራ ትርፉ በዛ ዓመት ከ100 ቢሊዮን ይበልጣል። ለንደንና ቴክሳስን ጨምሮ በመላ ዓለም 75000 ሰራተኞች አሉት። ሳዑዲን ነክቶ ማን በሰላም ሊያደር? የአራምኮን ዘንብ እሺ ብሎ ማን አርፎ ሊቀመጥ? ኢራን ውድ ዋጋ ልትከፍል ግድ ሆነ። ኢራናዊው የጦር አዛዥ ጄኔራል ቃሲም ሱሌይማኒ ሐማስ፣ አንሳሩላህ፣ ሂዝቡላህና የሶሪያን መንግሥት በሁሉ መንገድ ደግፈዋል። ገንዘብ፣ ስልጠናና ትጥቅ አይቀርም። የሐማስ ታጣቂዎች የፓራሹትና የአየር መቅዘፊያ የጥቃት ስልት የሰለጠኑት በሳቸው አማካይነት ነው። ራሳቸው የመከበራቸውን ያክል ኢራንንም በባሕረ ሰላጤው አግነዋታል። ቃሲም ሱሌይማኒ ከሳዑዲ አራምኮ ጥቃት 3 ወር በኋላ በ2020 ሶስተኛ ቀን በአሜሪካ የድሮን ጥቃት ኢራቅ ባግዳድ አየር ማረፊያ አቅራቢያ ተገደሉ። ኃያሉ ሰው ባጭር ተቀጩ። ቀብራቸው በትውልድ ከተማቸው ኬርማን ከ4 ቀናት በኋላ ሲፈጸም ደግሞ የሕዝብ መተፋፈግ ተፈጥሮ 56 ሰዎች ሞቱ። በቀጣዩ ዕለት ኢራናውያን በ12 ባለስቲክ ሚሳኤል በኢራቅ የሚገኙትን የአልአሳድና ኤርቢል የአሜሪካ አየር ኃይል ጣቢያዎች በመምታት ከ100 በላይ ወታደሮች አቆሰሉ።
የሱሌይማኒን ሞት ለመበቀል የሰነዘሩት ዛቻ ከዚህ የተለየ ነገር አላስከተለም። የሱሌይማኒ 4ኛ ሙት ዓመት በኬርማን ከተማ ሲከበር ደግሞ 2 ጊዜ ከባድ ቦምብ ፈንድቶ 73 ያክል ሰዎች ሕይወታቸውን አጥተዋል። የኃያሉ ጄኔራል መሰዋት በባሕረ ሰላጤው የኢራንን ኃያልነትና ተጽዕኖ ገፎታል። በኢራን የሚደገፉት ታጣቂ ቡድኖችም የጡት አባታቸውን አጡ። ዶናልድ ትራምፕ በ2020 የአብርሃም ውል የተባለ የሰላም ሐሳብ አመንጭተው እስራኤልን ከአረቦች ጋር ለማስማማት ሞክረው ተሳክቶላቸዋል። የተባበረችው አረብ ኤምሬት፣ ሞሮኮ፣ ባህሬንና ሱዳን ለመጀመሪያ ጊዜ ከእስራኤል ጋር በይፋ ታረቁ። ዶናልድ ትራምፕ ከስልጣን ተነስተው ጆ ባይደን ሲተኩ ከኢራናውያን ጋር የኒውክሌር ስምምነቱን ለማደስና ሰላም ለመፍጠር ጥረዋል። ወቅቱ ግን እስራኤል በውስጣዊ የፖለቲካ ቀውስ የምትታመስበት ነበር። ኔታንያሁ በሙስና ተወንጅለው መንግሥት አልረጋ አላቸው። በመጨረሻ ጽንፍ የረገጡ አይሁድ ፖለቲከኞችን አደራጅተው ጥምር መንግሥት መሠረቱ። በፍልስጤሞች ላይ ድንጋይ የሚወረውሩና ሽጉጥ የሚያወጡ አክራሪ ፖለቲከኞች ስልጣን ጨበጡ። ቤዛሎል ስሞትሪች የተባሉትን ወግ አጥባቂ ፖለቲከኛ የገንዘብም የመከላከያ ሚኒስትርም ለማድረግ ተገደዱ። ኤትማን ቤንግቪር የብሔራዊ ደህንነት ሚኒስትር ሆነው ተሰየሙ። ፖለቲካው በአክራሪ ሰዎች እጅ ገብቶ እያለ ኢራናውያን ድርድር ለመጀመር ማዕቀብ ሙሉ ለሙሉ እንዲነሳላቸው ቅድመ ሁኔታ አቀረቡ። ፕሬዝደንት ጆ ባይደን በትራምፕ የተጣለውን ማዕቀብ በመጠኑ ማላላታቸው እንኳ አልበቃም። እስራኤል ውስጥ ደግሞ ለሳምንታት የዘለቀ ተቃውሞ በኔታንያሁ ላይ ተነስቷል። አንዳንዶች እስራኤል የገጠማት የውስጥ ፖለቲካዊ ቀውስ አደጋ እንደሚያመጣ ሲያስጠነቅቁ ነበር። ሐማስ አጋጣሚውን በመጠቀም ጥቃት ለመክፈት የነደፈውን ዕቅድ ወደ ቴህራንና ቤይሩት ላከ። እስራኤልን የማጥፊያ ትክክለኛው ጊዜ እንደሚሆን ነው የገመተው። ትራምፕ የጠነሰሱት የአብርሃም ውል ሐማስን ተስፋ አስቆርጦት ቆይቷል። በአረቦች መከዳቱን አምኖ የመጨረሻ ካርዱን መዘዘ። ጆ ባይደን ሳዑዲ አረቢያንም ወደ ውሉ ለማስገባት ይሟሟታሉ። ኔታንያሁም በተባበሩት መንግስታት ጠቅላላ ጉባኤ ላይ ሳዑዲን በውሉ በማካተት በቀጠናው ዘላቂ ሰላም እንደሚሰፍን አውጀዋል። ጉዳዩ ፍልስጤሞችን እንደማይመለከትም እቅጩን ተናግረዋል። ይህም እንጥፍጣፊ የሰላም ተስፋ የነበራቸውን ፍልስጤሞች ሙሉ ለሙሉ ተስፋ አስቆረጠ። ኔታንያሁ በተባበሩት መንግስታት ጠቅላላ ጉባኤ መድረክ ላይ የአብርሃምን ውል ጉዳይ ባብራሩ በወሩ ሐማስ ያልተጠበቀ ከባድ ጥቃት በእስራኤል ላይ ስለፈጸመ ሙሉ ለሙሉ መካከለኛው ምስራቅ የቀየረ እልቂት ተቀሰቀሰ። አሁን ስለ መካከለኛው ምስራቅ ሲነሳ ከሐማስ ጥቃት በፊትና ወዲህ የሚል መለያ ይሰጠዋል። የሂዝቡላህ መሪው ሐሰን ነስረላህ፣ የሐማስ ዘዋሪዎች ያህያ ሲንዋርና እስማኤል ሐንያ ተገድለዋል። የሶሪያው በሻር አልአሳድ ከስልጣን ተወግደዋል። በአጠቃላይ የኢራን የእሳት ቀለበት የሚባለው ወታደራዊ መረብ ተበጣጥሷል። እስራኤልና ኢራን ከአንድም 2 ጊዜ ሚሳኤል ተታኩሰዋል። የኢራን ወታደራዊ አለቆችና ተመራማሪዎች ሕይወት ተቀጥፏል። የኢራን የኒውክሌር ጣቢያዎች በአሜሪካ ተደብድበዋል። ጋዛ ሰርጥ እንዳልነበረ ሆኖ ወድመዋል። የፍልስጤም ሰቆቃም የዓለምን ሕዝብ አሳዝኗል። ይህ ሁሉ ነገር ሆኖም እስራኤልና ኢራን ገና የበረደላቸው አይመስሉም። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።